ድንገተኛ ድንጋጤ ሊያደርግ ፊቱን ወደዛ ያዞረ የበቀል መንፈስ አየሁ። በእነዚህ ሀገራዊ መልእክቶች አጥብቃችሁ እንድትጸልዩ ስል ጥሬን አስተላልፋለሁ። አንድ ቢጫ ወፍ ከአንድ ስፍራ በፍጥነት በራ ስትወጣ አየሁ። ይህንን ራእይ ካየሁ በኋላ በቅጽበት በጣም ብዙ ሰዎች መተንፈስ እያቃታቸው እየወደቁ ሲሞቱ አየሁ። እጅግ በጣም በርካታ ሚዲያዎች ሲዘግቡት አየሁ። ፀሐይ ድንገት ሲጨልም አየሁ። እናቶች፣ አባቶቼ፣ እህቶቼ፣ ወንድሞቼ በመጸለይ ራሳችሁን፣ ቤተሰባችሁን፣ ሀገራችሁን አትርፉ። እግዚአብሔር ዝም ብሎ አይናገርም። አስደንጋጭ ነገር አይቻለው፣ ፈጥናችሁ ጸልዩ ስትል የእግዚአብሔር ሴት ነብይት ሜሮን ድንበሩ ተናገረች። ስለ ሀገራችን ኢትዮጵያ ጌታ እግዚአብሔር አሳይቶኛል። ሰብል ሊያበላሽ የወጣ ያንበጣ መንጋ፣ ተደጋጋሚ የመሬት መንቀጥቀጥም ይሆናል፣ ፎቆች ሲፈራረሱ፣ በጅማ ከተማ ላይም ድንገተኛ ድንጋጤ ሊያደርግ የወጣ ነገር አለ፣ ራሳችሁን አዘጋጁ ስትል የእግዚአብሔር ሴት ነብይት ሜሮን ድንበሩ ከጌታ የተቀበለችውን አስደንጋጭ ትንቢታዊ መልእክቶችን ተናግራለች። ከነቢቷ አንደበት የተደመጡና በሀገራችን ላይ ሊመጡ ያሉ ልብን የሚያርዱ መልእክቶች ምን ይሆኑ የሚለውን እንዲሁ በመረጃችን ይዘናል። በቆይታችሁ ከአንደበቷ ታደምጣላችሁ። በሌላኛው መረጃችን የሰው ልጅ አስተውሎት የቀማ ደግሞም የሰውን ሕይወት ሚና የነጠቀ ወደፊትም ለፈጠረው ሰው ልጅ መጥፋት ስጋትን የጫረ ኤአይ የሰው ሰራሽ አስተውሎት ጉዳይ ከእለት ወደ እለት ጉልበቱ እያየለ ተደራሽነቱ እየተፋጠነ ዓለምን ጠቅልሎ በአንድ መስመር ላይ እያስጓዘ ይገኛል። ከትንሽ እስከ ትልቅ ከደሃ ሀገራት እስከ ዓለምን ያንቀጠቀጡ አህጉራት ስማቸው እያንዳንዱ እንቅስቃሴያቸውን በኤአይ ለመለወጥ ሌት ተቀን ሳይሰለቹ ታትረው እየሰሩ ይገኛሉ። ይህ የሰው ልጅ የሚያስባቸው ደግሞ በተግባር ገልጦ የሚሰራቸውን ስራዎች ኤአይ እንዲቆጣጠር ለማድረግ የሚደረገው ርብርብ ስራን ከማቅለል ባሻገር የሰው ልጅ ዋጋ ለማሳጣት የሚደረግ ሩጫ እንደሆነም እየተነገረም ነው። ጉዳዩን በመንፈሳዊነት በኩል የዘመን ፍጻሜ ምልክት መሆኑን እያሳበቀ ሳለ ከኢትዮጵያ እስከ ሀያላን የሰው ልጅ ዋጋ የሚያሳጣ ቴክኖሎጂም ቤተክርስቲያን ሰተት ብሎ ገብቷል። ይህም ጉዳይ በርካቶችን ስጋትም ላይ ጥሏል። ከሰሞኑ በቤተክርስቲያን ላይ የገባው የኤአይ እንቅስቃሴ በአማኞች ዘንድም ከባድ ቁጣንም ቀስቅሷል። የእግዚአብሔር ሴት እጸገነትም ለኢትዮጵያና ለቤተክርስቲያን የሚያስፈልጋት ኤአይ አይደለም ስትል ቁጣ አዘል መልእክቷን አጋርታለች። ጉዳዩን እኛም በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ከሰሞኑ በርካቶችን እያነጋገረ የሚገኘው ኤአይ ከበስተጀርባው ያለው ጣጣ አሁን ላይ እንደሚያስቀና እንደሚያስገርመን ኋላ ላይም እንደዚያ ይሆናል ማለት አይደለም። የዘመናችን ቴክኖሎጂዎች የሰው ልጅ አይምሮ እየተቆጣጠሩ የሰው ልጅ ከእንስሳ የሚለይበትን ማሰቢያነቱን እስከ ወዲያኛው እንዲያጣ የሚበላውን፣ የሚጠጣውን፣ የሚለብሰውና የሚያጌጣውን ሁሉ በቁጥጥሩ ስር እያደረገ ዓለምን ወደማይወጣው አደገኛ አዘቅት ውስጥም እያስገባ ነው። ተዘመነ ነገሮችን ለማቅለል ነው እየተባለም የሚኬደው ጉዞም ነገሮችን አንቺው ታመጪው አንቺው ታሮጪው እንዳይሆንም ያሰጋል። የሰይጣኑ ዓለምን በእጁ ለማስገባት ምቹ የሚመስሉና ቀልብን የሚስቡ ክስተቶችን እየተጠቀመ እየሳበም ነው። ኢትዮጵያን ጨምሮ በርካታ የዓለም ሀገራትም ከዚህ እጅ ስርም እየተጣደፉም ነው። ሰይጣን ዓለምን ለመቆጣጠር የማይደርስበት የማይባጥጠው መሬት የለምና ይህንንም በኤአይ በኩል በእጅጉኑ እየተሳካለት ይመስላል። የዓለም እንቅስቃሴ ላይ ስልጣኔና ዘመናዊነት በሚል መግባቱ ሳይበቃም አሁን ላይ ቤተክርስቲያን ሰተት ብሎ መግባቱም ተሰምቷል።
ይህም ጉዳይ ክርስቲያናዊ ጥያቄዎችን ማስተናገድ የሚችለው የኤአይ ቻትቦት ወይንም ሰው ሰራሽ አስተውሎትም ቻትቦት ይፋም ሆኗል። ማይ ፌዝ አሲስታንስ የተሰኘው ቻትቦትም ግልጽና መጽሐፍ ቅዱሳዊ መልሶችን ለመመለስ በሁሉም ጊዜ በሁሉም ስፍራ ተዘጋጅቷል ተብሏል። ልክ እንደ ቻት ጂፒቲ የሚሰራ ሲሆን ምንጩ መጽሐፍ ቅዱስና እምነት ላይ ትኩረት ያደረገም ነው። በሞባይሎች ላይ በመተግበሪያ ሆኖ የተለቀቀ ሲሆን በዲጂታል የወንጌል አገልግሎት ትልቅ አስተዋጽኦም ይኖረዋል ተብሏል። ማይ ፌዝ አሲስታንስ በአሁኑ ወቅትም ከ191 በሚበልጡ ርዕሰ ጉዳዮች ላይ ከ2400 በላይ የሙከራ ደረጃ ንግግሮችን ማካተትም ችሏል። የመተግበሪያም ጥያቄ ከመመለስ አልፎ ሰዎችን በመንፈሳዊ ሕይወታቸው ወደ እግዚአብሔር እንዲቀርቡና ምርጥ ደቀ መዝሙር ማድረጊያ መስሪያ እንደሆነም ተስፋም ተጥሎበታል። አሜሪካዊ ፓስተር ሚካኤል የሱፍም በሚመሩት ሊዲንግ ዘ ዌይ የተሰኘ ሚኒስትሪም ነው ቻትቦቱ ይፋም ያደረገው። ፓስተር ሚካኤል ብዙ ክርስቲያኖችን የሚፈሩትን ሰው ሰራሽ አስተውሎትን አሁን ልንዋጀው ይገባልን ብለዋል። ሰዎች ኤአይን መፍራታቸውን እረዳለሁ፣ በአደጋው ልክ ትልቅ እድልም አለው። ታዲያ ኤአይን ለመዋጀት ጊዜው አሁን ነው ብለዋል። ፓስተር ሚካኤልም ከ58 በላይ መጽሐፍትን ጽፈዋል። እኔ ቴክኖሎጂን አላውቅም፣ ነገር ግን ብሩህ አእምሮ ያላቸው ክርስቲያኖች ተሰብስበው ይህን እውን አድርገውታል። መሰል ቴክኖሎጂዎች ወጣቶችን ይበልጥ ወደ እግዚአብሔር እንዲቀርቡ እንደሚረዳቸውም ተናግሯል። አንድ ቀን ባዳኜ ኢየሱስ ክርስቶስ ፊት ቆሜ ደግ አድርግ አንተ መልካም አገልጋይ መባልን እፈልጋለሁ ሲል ፓስተር ሚካኤል መናገሩን ተመልክተናል። ታዲያ ይህን አስጊና ፈጽሞ ከእግዚአብሔር መንግስት የራቀን ሐሳብን የእግዚአብሔር ሴት ወንጌላዊት እጸገነትም እውነቱን እንደ እግዚአብሔር ቃል አፍረጥርጣም ተናግራለች። የእግዚአብሔር ሴት በመልእክቷ እንዳለችው ከሆነም ኢትዮጵያ ኢየሱስ እንጂ ኤአይ አያስፈልጋትም። ኢየሱስ ተሸፍኖ ብልጽግና የለም። አሁን ላይ ኢትዮጵያ እየኮራችበት ያለው ነገር ኤአይ ነው። ኤአይ የኢትዮጵያ ሕዝብ በጥልቅ ቁጥጥር ስር ለማድረግ የእግዚአብሔር የእጅ ስራ ለማጣጣል የመጣ ያጋንንት ውጤት ነው። አሁን ባላችሁበት የስልጣኔ ዘመን ይህን ከምታደርጉ ምን አለበት የእግዚአብሔር መንግስት ብትሰሩ። ኤአይ ለኢትዮጵያ የሚጠቅም ነገር አይደለም። ቤተክርስቲያንና ኢትዮጵያ ደረቷን የምትነፋበት ነገር ይነው። ራሳችሁን መርምሩ በማለትም የእግዚአብሔር ሴት ወንጌላዊት እጸገነት ይመልክና ይዘቱን ሳይለውጥ ከዓለም ተጎትቶ ቤተክርስቲያን ላይ የገባውን የኤአይን እንቅስቃሴ ተቃውሞም ተናግራለች። ህዝበ ክርስቲያኑም ስልጣኔ በሚመስል መልኩ የገባውን ይህ ያጋንንትን ስራ በመቃወም በእግዚአብሔር ፊት ተወርቁ ዘንድ እኛም በሚዲያችን ስም መልእክታችንን አስተላለፍን። በስተመጨረሻ ወደ ያዝነው መረጃችን ስናልፍ አስደንጋጭ ነገር አይቻለው ፈጥናችሁ ጸልዩ ስትል የእግዚአብሔር ሴት ነብይት ሜሮን ድንበሩ ተናግራለች። ስለ ሀገራችን ኢትዮጵያ ጌታ አሳይቶኛል፣ ሰብል ሊያበላሽ የወጣ የአንበጣ መንጋ፣ ተደጋጋሚ የመሬት መንቀጥቀጥም ይሆናል፣ ፎቆች ሲፈርሱ፣ በጅማ ከተማ ላይ ድንገተኛ ድንጋጤ ሊያደርግ የወጣ ነገር አለ፣ ራሳችሁን አዘጋጁ ስትልም የእግዚአብሔር ሴት ነብይት ሜሮን ድንበሩ ከጌታ የተቀበለችውን እጅግ አስደንጋጭ ልብን የሚያረድ ትንቢታዊ መልእክቶችን ተናግራለች። ከነቢቷ አንደበት የተደመጡና ሀገራችን ላይ ሊመጡ ያሉ ልብን የሚያረዱ መልእክቶች ምን ይሆኑ የሚለውንም ከአንደበቷ እንድታደምጡት ጋበዝን። ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁ የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ዛሬ ወደ እናንተ ብቅ ያልኩት እግዚአብሔር አምላክ በተናገረኝ መልእክቶች ሁሉ በእግዚአብሔር ፊት በአንድነት እንድንጸልይ ነው። ጌታ ኢየሱስ ክርስቶስ የተባረከ ይሁን። በመጀመሪያ ስለ ሀገራችን ኢትዮጵያ ያየሁት ራእይ ሰብልን ሊያበላሹ እጅግ በጣም በርካታ አንበጦች ሲመጡ አየሁ። ሁለተኛ ደግሞ 2017 ላይ ሁላችንም እንድንጸልይ ነግሬያችሁ ነበር የመሬት መንቀጥቀጥ ሲሆን አሁንም ከአንድ ሳምንት በፊት በተደጋጋሚ ጊዜ ይሄንን ራእይ አየሁ። ከፍተኛ የሆነ የመሬት መንቀጥቀጥ ሲሆን አየሁ። ሶስተኛ ፎቅ ሲፈርስ አየሁ። በጅማ ከተማ ላይ ድንገተኛ ድንጋጤ ሊያደርግ ፊቱን ወደዛ ያዞረ የበቀል መንፈስ አየሁ። በእነዚህ ሀገራዊ መልእክቶች አጥብቃችሁ እንድትጸልዩ ስል ጥሬን አስተላልፋለሁ። ሌላው ዓለም አቀፍ መልእክቶች ናቸው ያየዋቸው። አንድ ቢጫ ወፍ ከአንድ ስፍራ በፍጥነት በራ ስትወጣ አየሁ። እጅግ በጣም አየሩ ላይ ትበር ነበር። ይህንን ራእይ ካየው በኋላ በቅጽበት በጣም ብዙ ሰዎች መተንፈስ እያቃታቸው እየወደቁ ሲሞቱ አየሁ። ይህንን ራእይ ካየው በኋላ ጌታ ሆይ ምንድነው ስል የመተንፈሻ ክፍልን የሚያጠቃ
ከሰው ወደ ሰው በፍጥነት የሚተላለፍ ብዙዎችን ሊገድል ያለ ቫይረስ ነው አለኝ። ይህንን በሽታ እየተቃወምን እንጸልይ። ሌላኛው በአንዳንድ ሀገሮች ላይ ፀሐይ ድንገት ሲጨልም አየሁ። ይህ ካየው በኋላ እጅግ በጣም በርካታ ሚዲያዎች ሲዘግቡት አየሁ። ወገኖቼ በእነዚህ መልእክቶች በእግዚአብሔር ፊት ተግተን እንጸልይ። እነዚህን መልእክቶች በማስተዋል እንስማ፣ በማስተዋልም በእግዚአብሔር ፊት እንጸልይ። ታስታውሳላችሁ ፍጥረት ምዕራፍ 6 ላይ የሰው ልጅ እግዚአብሔርን የበደለበት ከእግዚአብሔር አካሄዱን የለየበት እጅግ በጣም እግዚአብሔር የሚያሳዝን ክፉ ሥራ የሰሩበት ምዕራፍ ነው ዘፍጥረት 6። እግዚአብሔርም የሰውን ክፉ አካሄድ፣ ክፉ አስተሳሰብ፣ ክፉ ልብን አይቶ ሰውን በመፍጠሩ የተጸጸተበት ምዕራፍ ነው። በዚህ ምዕራፍ ላይ ግን እግዚአብሔር አንድ ሰውን አገኘ፣ ኖህም ፍጹም ጻድቅ አካሄዱን ከእግዚአብሔር ጋር ያደረገ ሰው ነበር። እግዚአብሔር የሚፈራ ሰው ነበር። ስለዚህ ምድርን ከማጥፋቱ በፊት እግዚአብሔር መጥቶ ለኖህ ነው የነገረው፣ የሥጋ ሁሉ ፍጻሜ ደርሷል። አንተና ቤተሰቦች የምትሻገሩበትን መርከብን ስራ አይደል ያለው። ሊተርፉበት የሚችሉ ሊመጣ ካለው ከጥፋቷ እሱም ቤተሰቦቹ ሊተርፉበት የሚችሉትን መርከብ እንዲሰራ ነው የነገረው። ምክንያቱም ኖህ በእግዚአብሔር ፊት ሞገስን አግኝቶ ነበር ይላል። ስለዚህ እግዚአብሔር በምድር ላይ ሊያመጣ ያለውን ነገር በግልጽ የነገረው ለኖህ ነው። ኖህም እግዚአብሔር የነገረውን ሰማ። እግዚአብሔር እንደነገረው፣ እግዚአብሔር እንዳዘዘው ማድረግ ጀመረ። ታውቃላችሁ እስከ ዘፍጥረት 6 በምድር ላይ ዝናብ ዘንቦ አያውቅም። ዘፍጥረት ምዕራፍ 2 ላይ የሚናገረው አንድ ቃል ነው። ጉም ከምድር ትወጣ ነበር፣ ምድርን ታጠጣ ነበር ነው የሚለው እንጂ ከሰማይ ዝናብ እስከ ዘፍጥረት ምዕራፍ 6 አልዘነበም፣ ዘንቦም አያውቅም። ግን እግዚአብሔር መጥቶ ሰውን በመፍጠሬ ተጸጽቻለሁ፣ ከሰው እስከ እንስሳ አጠፋለሁ፣ በምድር ላይ ዝናብን አዘንባለሁ ሲል ኖህ እግዚአብሔር የነገረውን ሰምቶ ያለውን ማድረግ ጀመረ። ኖህም ዝናብ ሲዘንብ አይቶ አያውቅም። ግን አይቶ የማያውቀውን እንኳን ዝናብ አመጣለሁ ላንተና ለቤተሰብ ለሚቀሩት ቅሬታ እንስሳቶች የሚሆን መርከብን ስራ ሲል ኖህ እግዚአብሔርን ሰምቶ እግዚአብሔርን አድምጦ እግዚአብሔር እንዳለው ነው መስራት የጀመረው። ለ120 ዓመት መርከብን በትዕግስት እየሰራ ነው የቆየው። ታዲያ እግዚአብሔር የወሰነው ጊዜ ሲደርስ እግዚአብሔር በምድር ላይ የጥፋት ውሃ ሊያመጣ ሲል እግዚአብሔር መጥቶ ለኖህ ድጋሚ እንዲያለው ወደ ሰራው መርከብ አንተም ቤተሰቦችንም ይዘግባ አለው። በነገረው መሰረት አስገባ። ኖህም ይላል ሚስቱን ልጆቹንና የልጆቹን ሚስቶች ወደ መርከብ ይዞ ገባ ይላል። የጥፋት ውሃ ከመምጣቱ በፊት እግዚአብሔር ያለውን ሰምቷልና ስራ ያለውን መርከብ ሰርቷልና እግዚአብሔር እንዳለው አድርጓልና ኖህ የመጣው የጥፋት ውሃ ሊያገኘው አልቻለም። እግዚአብሔር እንዳለው እንስሳቶቹን አስገባ፣ እግዚአብሔር እንዳለው ቤተሰቡን አስገባ፣ እሱም መርከብ ውስጥ ገባ። ከዛ 40 ቀን 40 ሌሊት ዝናብ ዘነበ። ምድር በውሃ ተሸነፈች። በምድር ያሉ ሰው እንስሳ አንድ ሳይቀር ጠፋ። የኖህ መርከብ ግን በውሃው ላይ ከፍ ትል ነበር። ተራሮች ሁሉ በውሃ ሲዋጡ የኖህ መርከብ በተራራው ጫፍ ላይ ከፍ ብላ ነበር። ምክንያቱም ኖህ እግዚአብሔር እንዳለው አደረገ። እግዚአብሔርን ሰማ፣ እግዚአብሔርን ታዘዘ። የጥፋት ውሃ ከመምጣቱ በፊት እግዚአብሔር እንዳለው አደረገ፣ ሰማ። እሱም ቤተሰቦቹም ዛሬ የቀሩልን እነዚህ እንስሳቶች ሁሉ በኖህ አማካኝነት የተረፉ ናቸው። ዛሬ በምድር ላይ የቀሩ እንስሳቶች ሁሉ በኖህ መታዘዝ፣ በኖህ እሺ ማለት፣ በኖህ እግዚአብሔርን ማድመጥ የተረፉ ናቸው። ስለዚህ ወገኖቼ ዝናብ ይመጣል ሲል እሺ ብሎ
የጥፋት ውሃ ይመጣል ሲለው እግዚአብሔር እሺ ብሎ ታዞ መርከብን ሰርቶ ለሱም ለቤተሰቡ በምድር ላይ ለቀሩት እንስሳቶች የመትረፍ ምክንያት ነው የሆነው። ዛሬም ይህን ቃል ያነሳውላችሁ ይህንን መልእክት የምትከታተሉ እናቶች፣ አባቶቼ፣ እህቶቼ፣ ወንድሞቼ በመጸለይ ራሳችሁን፣ ቤተሰባችሁን፣ ሀገራችሁን አትርፉ። እናትርፍ፣ እንጸልይ በእግዚአብሔር ፊት። እግዚአብሔር ዝም ብሎ አይናገርም፣ እንድንጸልይ ነው። ለራሳችንም፣ ለትውልዳችንም፣ ለምድራችንም ብሎም ለዓለማችን እንድንጸልይ ነው። በእርግጥ በጌታ ጸጋ እኔ የ90 ቀን ጸሎት ገብቼ እየጸለይኩ ነው ያለሁት። ምሪትን ተቀብዬ ነው እኔ የገባሁት። በሐዋሳም የድል ብስራት ወንጌል ዓለም አቀፍ ቤተክርስቲያን በማገለግልበት ቤተክርስቲያን በዚህ ሰዓት ለረጅም ቀናት እየተጸለየ ይገኛል። ሁሌም እግዚአብሔር መልእክት ሲሰጠን እኛ በእግዚአብሔር ፊት እንጸልያለን። ምክንያቱም ሸክም ስለሰጠን፣ ስለ ሀገርም ስለ ምድርም ሸክም ስለሰጠን እግዚአብሔር ባሳየኝ ራእይ ልጸልይ በገባውበት ጊዜ ነው እንደገና እነዚህን ምስጢራት የገለጠልኝ። ስለዚህ አሁንም በእግዚአብሔር ፊት ተክተን እንጸልይ። የሚጸልይ ሰው ይሻገራል። የሚጸልይ ሰው ያልፋል፣ ያሳልፋል። የሚጸልይ የእግዚአብሔርን ፊት የሚፈልግ ሰው ይሻገራል፣ ያሻግራል። የእግዚአብሔርን ፊት የሚፈልግ ሰው ያመልጣል፣ ያስመልጣል። የእግዚአብሔርን ፊት የሚፈልግ ሰው ክፉ አያገኘውም። ሊመጣ ካለው ነገር ይጠበቃል። ቤታችሁ፣ ትዳራችሁ፣ ልጆቻችሁ፣ ቤተሰቦቻችሁ፣ ሀገራችን እንድትጠበቅ ከፈለጋችሁ በእግዚአብሔር ፊት ሁኑ። በእግዚአብሔር ፊት ስንሆን የምናመልጠው ነገር እንጂ የሚያመልጠን ነገር የለም። ስንጸልይ የእግዚአብሔርን ፊት ስንፈልግ እንሸሸጋለን፣ ከክፉ ነገር እንጠበቃለን፣ ከድንገተኛ አደጋ፣ ከድንገተኛ ጥፋት፣ ከሞት እንጠበቃለን እንጂ ለጥፋት አልፈን አንሰጥም። ስለዚህ ይሄንን መልእክት የምትከታተሉን ውድ የእግዚአብሔር ቤተሰቦች በእግዚአብሔር ፊት እንጸልይ። ይህ መልእክት ደግሞ የሰማችሁ ሌሎችም እኚህን መልእክቶች ሰምተው እንዲጸልዩ ሼር አድርጉላቸው፣ መልእክቴን አድርሱልኝ። ጌታ ኢየሱስ ክርስቶስ ይባርካችሁ። ጸጋ ከእናንተ ጋር ይሁን። እጅግ በጣም ወዳችኋለሁ። በጸሎቴ ሰዓት ሁሉ አስባችኋለሁ። ተባረኩ። አባት ሆይ ስለዚህ ሰዓት እናመሰግናለን። እንደገና በፊት የምንጸልይበትን የምንተጋበትን ባሳየን ራእይና መልእክት በተናገርከን ድምጽ ሁሉ በፊት የምንተጋበትን ጸጋና አቅም እንድሰጠን ጸልያለሁ። ይሄንን መልእክት በዓለም ዙሪያ ሆኖ የሚከታተል ሁሉ ከክፉ እንዲጠበቁ፣ በደም እንድሰውራቸው፣ ጥላ ከለላ እንድትሆናቸው፣ ከድንገተኛ ሞት፣ ከድንገተኛ ሐዘን፣ ከበሽታ ሁሉ ቤታቸውና ኑሯቸው እንዲጠበቅ ጸለይኩ። ያንተ ምህረት ይክበባቸው። ለምድራችን ጣልቃ እንድትገባ፣ ለምድራችን እንድትዋጋ፣ ሰላምን፣ እረፍትን፣ ደስታንም እንድትጨምርልን በኢየሱስም ጸለይኩ። ይሄ መልእክት የሚሰሙ ሁሉ ከክፉ ነገር፣ ከድንገተኛ አደጋ፣ ከበሽታ፣ ከሞት በኢየሱስም ይጠበቁ። ቃልህ ሲናገር በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ተብሎ ተጽፏል። ባንተ መጠጊያ ውስጥ አለን። በክንፎች በታች በኢየሱስ ስም ይጠበቁ። ምህረትና ቸርነት ይክበባቸው። በእጅ ጥላ ጋርዳቸው። ከክፉ ሁሉ ቤታቸው፣ ኑሯቸው፣ ትውልዳቸው የተጠበቀ ይሁን። ይህ ስለሆነ አመሰግንሃለሁ። ጸሎታችንን ስለሰማ ተባረክ። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነ መታጠቢያው ሁሉንም ክፍሎች የጠዋት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ0908543454 ላይ በመደወል ቤቶን ይሸምቱ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ